በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ በአራተኛ ክፍል የልሳነ ግዕዝ ትምህርታችን ላይ ተገናኝተናል። በዚህ በአራተኛ ክፍል የልሳነ ግዕዝ ምዕራፍ 1 ትምህርታችን ላይ ስለ ንባብ ተነጋግረን ነው የምንጀምረው። ንባብ ምንድን ነው? ንባብ አንበበ ከሚለው የግዕዝ ግስ የተገኘ ሲሆን ምን ማለት ነው? ማንበብ፣ የተጻፈን ነገር መቁጠር፣ ፊደልን መቁጠር፣ የተጻፈን ቃል ማንበብ ሊሆን ይችላል ማለት ነው። በግዕዝ ቋንቋ የተለያዩ የስርዓተ ንባባት አሉ፣ እነሱን እንመለከታለን። በመጀመሪያ ግን አንድ ተማሪ ንባብ ሲጀምር ከምንድን ነው የሚጀምረው? ከምንድን ነው? ፊደልን ከመቁጠር አይደል? ከመቁጠር ይጀምራል። አ በ ገ ደ ወይም ደግሞ ሀ ለ ሐመር ውሃ መ እያለ መቁጠር ይጀምራል። ምክንያቱም መጀመሪያ ቆጠራን ካልቻለ፣ ፊደል መቁጠር ካልቻለ ወደ ቃላት ወደ አረፍተ ነገር መግባት ስለማይችል ማለት ነው። ስለዚህ የመጀመሪያው ትምህርት ንባብ ምንድን ነው ማለት ነው? መቁጠር ይሆናል ማለት ነው። በመቀጠል ከመቁጠር በኋላ ምንድን ነው? ማጋዝ የሚለውን ትምህርት ይቀጥላል። ማጋዝ ማጋዝ ይሄ ማለት በአብነት ትምህርት ላይ ወይም ደግሞ የግዕዝ ቋንቋ ትምህርት ላይም አንድ ተማሪ ፊደልን ከለየ ከዛ በኋላ የሚቀጥለው ምንድን ነው ማለት ነው? ቃላትን ማንበብ፣ እነዛን ፊደላትን አገጣጥሞ ቃላትን ማንበብ ማለት ነው። እያንዳንዱን ቃል በደንብ ማንበብ። ስለዚህ እሱ ምን ይባላል ማለት ነው? ማጋዝ ይባላል ማለት ነው። ሶስተኛው ንባብ ውርድ ንባብ ነው። ውርድ ንባብ ነው። ይሄኛው ፈጠን እያለ ማውረድ ማለት ነው። ይሄ ንባብ ቃለ ማህዘኒ ወይም ደግሞ በሚያሳዝን ድምፀት የሚነበብ ንባብ ነው። እንዴት እንደሆነ እያንዳንዱን እንመለከታቸዋለን። መጨረሻ ላይ የቁም ንባብ ነው። እያንዳንዱን ቃል እያነሳ እየጣለ እየሰየፈ የሚያነብበት ንባብ የቁም ንባብ ይሆናል ማለት ነው። በጣም ጥሩ። እስቲ የመዝሙረ ዳዊት ምዕራፍ አንድን በምሳሌዎቹ መሰረት እንነጋገርና ከዛ በኋላ ከምዕራፍ 1 እስከ ምዕራፍ 3 ያሉትን አብረን እናነባለን ማለት ነው። መጀመሪያ ላይ ምዕራፍ 1 ላይ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ይላል። ይሄኛው ንባብ የመጨረሻው ንባብ ወይም ደግሞ የቁም ንባብ ነው። ይሄንን ከማንበቡ በፊት ደግሞ ምን ይላል ማለት ነው? በውርድ ያነባል። ውርድ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን እያለ የሚያነበው ይሄኛው ምን አይነት ንባብ ነው ማለት ነው? የውርድ ንባብ ነው። ከዚህ የውርድ ንባብ በፊት ደግሞ ምን ያደርገዋል ማለት ነው? ያግዘዋል። በማጋዝ ብፁዕ ብእሲ ዘኢሖረ እያለ ያነባል። ይሄኛው ንባብ ማጋዝ ይባላል ማለት ነው። ይሄንን ከማወቁ በፊት ግን መጀመሪያ ምን ማወቅ መቻል ነበረበት ማለት ነው? ፊደልን መቁጠር መቻል አለበት። አሁን ለምሳሌ ብፁዕ ብእሲ ይላል። እዚህ ውስጥ 6 ፊደላት አሉ። ብፁዕ ብእሲ በሚለው ውስጥ እያንዳንዱ ፊደል ድምፀታቸው ምንድን ነው፣ ቅርጻቸው ምንድን ነው የሚለውን ካለየ ማንበብ አይችልም ነበር ማለት ነው። ጥሩ። ስለዚህ መጀመሪያ ፊደላትን ይለያል። ከዛ በኋላ ብፁዕ ብእሲ እያለ ያገዛል። ከዛ በኋላ በውርድ በቃለ ማህዘን ያነባል። ብፁዕ ብእሲ ዘኢሖረ በምክረ ረሲዓን እያለ ከዛስ መጨረሻ ላይ የቁም ንባብ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን እያለ ያነባል ማለት ነው። ጥሩ። ስለዚህ የምዕራፍ 1 የአራተኛ ክፍል ትምህርት ከምዕራፍ 1 እስከ ምዕራፍ 3 ያሉትን የመዝሙረ ዳዊት ክፍሎችን እንድናነብ ይጠይቀናል። የሚለው በውርድ ንባብና በቁም ንባብ ነው። እኔ የቁም ንባቡን እልላችኋለሁ፣ እናንተ ደግሞ የቁም ንባቡን እንደዚሁም ደግሞ ቅድም በሰጧችሁ ምሳሌ መሰረትና በመለማመድ የውርድ ንባቡን ትላላችሁ ማለት ነው። ከምዕራፍ 1 እንጀምር። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ወዘኢቆመ ውስተ ፍኖተ ኃጥአን ወዘኢነበረ ውስተ መንበረ መስተጻድቃን ዘዳይሙ ሕገ እግዚአብሔር ስምረቱ ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ተክል ሀበ ማዘማይ እንተ ትሁ ፍሬሃ በበጊዜሃ ወቆጽላኒ ይትነገፍ ወኩሎ ዘገብረ ይፌጽም አኮ ከመዝ ኃጥአንሰ አኮ ከመዝ ዳይሙ ከመ መሬት ዘይገፎ ነፋስ እምገጸ ምድር
ወበእንተዝ ኢይትነሱ ረሲአን እምደይን ወኢ ኃጥአን ውስተ ምክረ ጻድቃን እስመ የአምር እግዚአብሔር ፍኖቶሙ ለጻድቃን ወፍኖቶሙ ሰ ለኃጥአን ትጠፍእ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለምን ታንገለጉ አሕዛብ ወሕዝብኒ ነበቡ ከንቶ ወተንሥኡ ነገሥተ ምድር ወመላእክትኒ ተጋብኡ ምስሌሆሙ ህቡረ ላዕለ እግዚአብሔር ወላዕለ መሲሑ ንበትክ እምኔነ ማእሰሪሆሙ ወንገድፍ እምላዕሌነ አርዑቶሙ ዘይነብር ውስተ ሰማይ ይስሕቆሙ ወእግዚአብሔር ይሳለቅ ላዕሌሆሙ ሶበ ይነቦሙ በመዓቱ ወበመዓቱ ይሃውኮሙ አንሰ ተሰየምኩ ንጉሠ በላዕሌሆሙ በጽዮን በደብረ መቅደሱ ከመ እንግር ትእዛዞ ለእግዚአብሔር እግዚአብሔር ይቤለኒ ወልድየ አንተ ወአነ ዮም ወለድኩከ ሰአል እምኔ እሁበከ አሕዛበ ለርስትከ ወምኩናኒከኒ እስከ አጽናፈ ምድር ወትርዮሙ በበትረ ሐጺን ወከመ ነዋየ ለባሃ ተቀጠቅጦሙ ወይእዜኒ ነገሥት ለብኡ ወተገሰጹ ኩልክሙ እለ ትኮንንዋ ለምድር ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ አጽንዕዋ ለጥበብ ከመ ኢይትመዓ እግዚአብሔር ወይትታጎሉ እንፍኖተ ጽድቅ ሶበ ነደት ፍጡነ መዓቱ ብፁዓን ኩሎሙ እለ ተወከሉ ቦቱ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። እግዚኦ ሚበዝሑ እለ ይሳቅዩኒ ብዙኃን ቆሙ ላዕሌየ ብዙኃን ይቤልዋ ለነፍስየ ኢያድኅነኪ አምላክኪ አንተሰ እግዚኦ ምስካየ አንተ ክብርየ ወመልዕለ ርእስየ ቃልየ ሀበ እግዚአብሔር ጸራይኩ ወሰምዓኒ እምደብረ መቅደሱ አንሰ ሰከብኩ ወኖምኩ ወተንሳይኩ እስመ እግዚአብሔር አንስአኒ ኢይፈርህ ማይላፍ አሕዛብ እለ አገቱኒ ወቆሙ ላዕሌየ ተንሥእ እግዚኦ አምላኬ ወአድኅነኒ እስመ አንተ ቀሰፍኮሙ ለኩሎሙ እለ ይጻረሩኒ በከንቱ ሰነኒሆሙ ለኃጥአን ሰበርከ ዘእግዚአብሔር አድኅኖ ላዕለ ሕዝብከ ወበረከትከ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም ብለን ከምዕራፍ 1 እስከ ምዕራፍ 3 ያሉትን ንባባት ማንበብ እንችላለን ማለት ነው። በነገራችን ላይ እስካሁን ሶስቱን ምዕራፋት ሳነብ የተለያየ ድምጸት ነበር ሳውጣ የነበረው አይደለ? ስለዚህ እዚህ ውስጥ ስርዓተ ንባባትንም ማየት እንችላለን ማለት ነው። መጽሐፋችሁ ላይ የአራተኛ ክፍል መጽሐፍ ላይ መመልከት እንደምትችሉት መቁጠር፣ መጠቅለል፣ ማጥበቅ፣ ማላላት የሚባሉ ንባባት አሉ አይደለ? ስለዚህ እነዚህን ሁሉ እስካሁን በተመለከትናቸው የመዝሙረ ዳዊት ምዕራፋት ውስጥ አሉ ወይም ደግሞ አይተናቸዋል፣ አንብበናቸዋል ማለት ነው። ስለዚህ እነዚህን ስርዓተ ንባባት በመጠቀም መዝሙረ ዳዊትን ማንበብ እንችላለን ማለት ነው። በጣም ጥሩ። በቀጣይ የምዕራፍ 2 ትምህርት ላይ እስከምንገናኝ ድረስ ሰላም ቆዩ። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ